ሰላም የስሎት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጣባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ይህ ግለሰብ 12 ዓመታትን በአውሮፓ ከኖረ በኋላ ለመጀመሪያ ጊዜ አገሩ ሊመጣ ነው። ከ12 ዓመት በኋላ ወደ አገሩ ሲመጣ ግን በጣም የናፈቀው መንታ ወንድሙን ነው። 12 ዓመት ሙሉ ዛሬ እመጣለሁ ነገ እመጣለሁ ሲለው የነበረ ወንድሙን ሊያየው ነው። ግን ደስ አላለው፣ ወይም ደግሞ ውስጡ የመጓጓት ስሜት የለው። የመሄጃ ሰዓቱ ሳይሆን ቀናቱ እየቀረቡ በመጡ ቁጥር እየጨነቀው ነበር። ምክንያቱም መንታ ወንድምህ ታሟልና በቶሎ ድረስ ነው የተባለው። ውስጡ ፍርሃት ይዞታል። 3 ቀን ሆኖታል እንደዚህ ከተባለ። ስራ ቦታ አስፈቅዶ ትኬት ገዝቶ እቃውን ምናምን ለማዘጋጀት ይሄ ግለሰብ ከ72 ሰዓት በላይ አላጠፋም። አሁን ወደ አገሩ እየመጣ ነው። ታዲያ በርካታ ሰዎች ያለፉትን 12 ዓመታት እኮ ይሄ ሰው ለራሱ አልኖረም፣ የኖረው ለመንታ ወንድሙ፣ ለአያቱ፣ ለአጎቱና ለአጎቱ ሚስት፣ ለአጎቱ ልጆች ነው። እነሱ ነው በጣም የሚወደው ይሉታል። እውነት ነው። ጠዋትና ማታ እንዴ ምንድነው ይሄን ያህል ለወንድም መልፋት እያለው ሰው ለፍቶ ወንድሙን ተግቶ አስተምሮታል፣ ስራ እንዲይዝ አድርጎታል፣ አልብሶታል፣ አጠጥቶታል። ትልቅ ሆኖ ግን አሳድጎታል ማለት እንችላለን። ምክንያቱም አንድ ያለው ወንድሙ እሱ ነው። ገና ህፃናት እያሉ የ6 ዓመት ልጆች እያሉ ነው እናትና አባታቸው በአንድ ቀን በመኪና አደጋ የሞቱት። በምድር ላይ የኔ የሚለው ከእናትና ከአባቱ ቀጥሎ ብቸኛ ዘመዱ ለሱ አንድ ወንድሙ ነው። እንደ አይኑ ብሌን ነው የሚወደው ወንድሙ። ወንድማማቾች ስልክ ሰዓታት ያወራሉ፣ ይስቃሉ፣ ይጫወታሉ። እንኳን 12 ዓመት አይደለም 12 ደቂቃ የተለያዩ አይመስሉ። በጣም ይዋደዳሉ፣ ሚስጥር ያወራሉ፣ ይቀራረባሉ። አንደኛው ለአንደኛው አጠገቡ እንዳለ ነው ሁሉ ጊዜ የሚተሳሰቡት። ታዲያ ይሄኛው ከአውሮፓ የመጣው ግለሰብ ወንድሙን ለመውሰድ እጅግ በጣም ሞክሯል። አሁን ትንሽ ጊዜ ነው የቀረው ወደ ራሱ ሊወስደው ማለት ነው። ግን የጓጓለትና የጠበቀው ቀን ሲደርስ እሱ እንደፈለገው አልሄደለትም። ልክ አገሩ ሲደርስ ቦሌ አየር ማረፊያ የሚወደው ወንድሙ የለም። ወንድሙ ባይታመም ኖሮ ይጠብቀኝ ነበረ ብሎ አሰበ። አንድም ሰው የለም፣ የሚያውቀው ሰው፣ የሚጠብቀው ሰው የለም። ወጣና ከዛ በኋላ ታክሲ ያዘ። ወዴት? ወደ አያቱ ሰፈር ሊሄድ። ምክንያቱም ወንድሙ አሁን ሆስፒታል ነው ያለው፣ ታሟል፣ ቶሎ ድረስ ብለውታል። ሁሉ ነገር ተቀይሮበታል ከ12 ዓመት በኋላ። የአያቱን ቤት እንኳን እንዴት ብሎ እንደሚሄድ አያውቅም። ግን ምን አደረገ? በመኪና በታክሲ ከሚወስደው ሰው ስልክ ተቀበለና አጎቱን አገናኘው። አጎትየው እየነገረው በዚህ ጋር እያለው ቤቱ ጋር ደረሰ። ልክ ቤቱ ጋር ሲደርስ የአያቱን ቤት ሰፈሩን ሲያዩ ሆድ ባሰው። ምክንያቱም ወንድሙ ቢኖር ኖሮ የሚያውቀው ሰፈር ነው፣ ብዙም አልተቀየረም። ተቀይሯል ግን ያን ያክል አልጠፋበትም። ቤቶቹ ምናምን ሲያይ በጣም ውስጡ ተረበሸ። ወንድሜ ባይታመም ኖሮ ብሎ አሰበና የአያቱን ቤት በር አንኳኳ። ልክ በሩ ሲከፈት ግን የለበሱትን ሲያይ ክው አለ። አያቱ፣ አጎቱ፣ የአጎቱ ሚስት ናቸው በር የከፈቱለት። ግር ብለው መጣው። ምን ሆናችሁ ነው ሲላቸው ወንድምህ ሞተ አሉት። ምን ሆኖ ሞተ፣ መቼ ሞተ የሚለውን ጥያቄ ባቀረበ ጊዜ ግን መልሱን መስማት ሳይሆን እያስፈራው የመጣው እነሱ ለመመለስ አለመፈለጋቸው፣
ጥያቄውን ሲሰሙ መጨነቃቸው። አትጠይቀን፣ ምን ሆኖ ሞተ፣ መቼ ሞተ ብለህ ጥያቄ እንደ ፖሊስ አታብዛብን ብለው መልስ ሲሰጡት ይሄ ልጅ ከሀዘኑ ከወንድሙ ሞት በላይ ውስጡን የሚያስጨንቀው ነገር ተፈጠረ። ዝም ብሎ ግን አልተቀመጠም። የወንድሜ ሀቅ ምንድነው ብሎ ወደ ፖሊስ ሲሄድ ግን ሁላችንም የሰማነው ነገር እንኳን እሱን እኛን አስደንግጦናል። ይሄ ግለሰብ ወደ ሀገሩ ከመጣ በኋላ ወንድሙ መሞቱ ከተነገረው በኋላ መቼም ሰዎች እየመጡ ለቅሶ ይደርሳሉ። ግራ ግን ተጋብቷል። ሰዎች ይመጣሉ፣ ቡና ይፈላል፣ ቆሎ ይበላል። አንዳንድ ሰዎች የእዝን ይዘው ይመጣሉ። ምሳ ሰዓት እራት ካርታ ይጫወታሉ። እሱ ግን ፍዝዝ ብሎ ነው ቀናቶቹ ያለፉት። በጣም ነው የደነገጠው። ራሱን፣ ጭንቅላቱን፣ ውስጡን የቱ ጋር እንዳመመው መለየት እስከሚያቅተው ድረስ ሁሉ ነገሩ ተዛብቶበታል። ግን ስለ ወንድሙ ለመጠየቅ ጉልበት አላጣም ነበር። ታዲያ ተወሰኑ ቀናቶች ካለፉ በኋላ ከመጣ በኋላ ምክንያቱም ሰዎች እንደ አዲስ ነው እየመጡ የሚያለቅሱት። እሱ የመጣ ቀን ቤቱ ባዶ ነበረ። ያጎቱ ሚስትና አያቱ ብቻ ነበሩ። አሁን ግን ሰዎች እየመጡ ለቅሶ እየደረሱ መሄድ ጀምረዋል። ታዲያ ለቅሶ ሊደርሱ የሚመጡት ሰዎች ምን ይሉታል? እኛ መታመሙን አልሰማንም ነበር ይላሉ። አንዳንዶቹ ደግሞ ይመጡና ግን እኮ በዚህ ቀን ነበር የሞተው ይሉታል። ግራ ተጋባ። ወንድሙ በየቀኑ ነው ከሱ ጋር የሚያወራው። መቼ ነው ማውራት ያቆሙት? ወንድምህ ታሟልና ድረስለት ከመባሉ ከጥቂት ቀናት በፊት አይ ትንሽ አሞታል፣ አይ ከከተማ ወጥቷል፣ ስልኬ አይሰራም ብሎሃል እያለ አጎትየው ይዋሻው ነበር የተወሰኑ ቀናቶች። ከዛ ግን አይ አሞታልና ድረስ አሉት። እንግዲህ 72 ሰዓት በኋላ ነው እሱ የመጣው አይደል? ወይንም 3 ቀን በኋላ ነው የመጣው። ታዲያ እዚህ ጋር ማስተዋል ያለብን አንድ ነገር አለ። ሰዎቹ ወንድምህ ሞተ፣ ስልክህ አይሰራም እንዳለ የሚባሉት ነገሮች ምንም ሊገጣጠሙለት አልቻለም። ስለዚህ ትንሽ ሰው ቀዝቀዝ ሲል ለቅሶ ቤት ሊደርስ የሚመጣው ሊያስተዛዝን የሚመጣው ሰው ቁጥሩ እየቀነሰ ሲመጣና ጊዜ ሲያገኝ ብቻቸውን ሲያገኛቸው አያቱን አጎቱንና ያጎቱን ሚስት ቁጭ አለና ንገሩኝ አላቸው። በትክክል ወንድሙ መቼ እንደሞተ፣ ምን ሆኖ እንደሞተ፣ የት ሆስፒታል እንደታከመ ሲጠይቃቸው ያጎትየው ሚስት ተናደደች። ለምንድን ነው አንተ እንደዚህ ሀዘናችንን በስነ ስርዓት እንዳናሳልፍ የምታረገው ብላ ቆፍጠን ብላ ተናገረች። ተናደደች። ጠጋ አለና ወደ አጎቱን ጠየቀው። ምን ሆኖ ነው ወንድሜ የሞተው አለው። አጎትየው ምን አለው? ትንሽ አሞት ነበረ። መቼ ነው ያመመው? መቼ ነው የሞተው ሲለው የሚነግረው ቀን ተምታታበት። ለምን? አጎትየው ምን አለ? አሁን 2ኛ ቀን ነው አለው። ከምኑ ነው 2ኛ ቀን? ከቀብር 2ኛ ቀን ነው። ግን እኮ እከሌ በዚህ ቀን ነበር የተቀበረው ብሎኛል ሲለው አንተ ደግሞ አለው አስተዛዝነን ከተመለስን ነው ያልኩህ አለው። ከሀዘን ቦታ ቀብር ከተፈጸመበት ቦታ ከዛ ቦታ አስተዛዝነን ቀብር ጨርሰን ከመጣን ነው 2 ቀን ነው ያልኩህ እያለው እያለ አያትየው እሪ ብሎ ማልቀስ ጀመሩ። ሰው መጣ ብለው መልስ አልተመለሰለትም። ከዛ ሰው ከሄደ በኋላ ጭር ካለ በኋላ 3ቱን አገኛቸው። ከዛ በኋላ አሁንም መለሰና የወንድሙን ሞት በትክክል ምክንያቱን ጥያቄዎቹን መልስ እንደሚፈልግ በጣም ጠንካራ ሆኖ ሲጠይቃቸው የፖሊስ ጥያቄ አጠይቀን አለችው። ተናደደች። ይሄ መጀመሪያ ጊዜ አይደለም። ከዚህ በፊት ምን ሆኗል? አጎቱን ሄዶ እየጠየቀው እያለ መልስ መስጠት አልፈለገም። ስለዚህ አጎትየው ሚስት ምን አለችው? አበዛኸው። ላለፉት 12 ዓመታት እኮ እኛ ነበርን ከሱ ጎን የነበር ነው። አሁን ግን የፖሊስ ጥያቄ ነው የምትጠይቀን ብላ ተናደደች። ሌላስ ምን አለችው? ለአያትህ አታስብም እንዴ? አያትህ ከ6 ዓመታችሁ ጀምሮ ያሳደጓችሁ ለሳቸው እንኳን አታስብም ለሞራላቸው ብላ ስትቆጣው የዛን ጊዜ ተረዳ እዚህ ቤተሰብ ውስጥ አንድ ችግር አለ ብሎ። አሁን ምንም አልተዋጠለትም። እነሱ ማየት አይፈልግም፣ ግን ጭንቅላቱ በጣም ተነክቷል። ውስጡ ጥያቄ ይንተከተካል። ቀናት አለፉ። አሁንም አንድ ቀን እዛው አያቱ ቤት ወንድሙ የሚተኛበት ክፍል አለ። ወንድሙ የሚተኛበት ክፍል ውስጥ ሄደ። የወንድሙ አልጋ ተነጥፏል። ወንድሙ የሚያነባቸው መጽሐፎች ቁጭ ብለዋል። ልብሱ አልተነካም፣ እንደተጣጠፈ ነው። ጫማው፣ ልብሱ፣ ሁሉ ነገሩ በየቦታው ስነ ስርዓት ይዞ ቁጭ ብሏል። መበርበር ጀመረ። ከዛ አንድ ትልቅ ደብተር አገኘ። እኛ
መዝገብ የምንለው አይነት ደብተር ማለት ነው። እዛ ውስጥ የሰው ስም አለ መደዳውን የተቀመጠ። አንዳንዶቹን ስሞች ያውቃቸዋል። አክስት፣ አጎት፣ የእናቱ ዘመዶች፣ የአባትየው ዘመዶች፣ ጎረቤቶቻቸው፣ ያሳደጓቸው ሰዎች በጠቅላላ ገጹን ቢገልጠው አያልቅም። አንዳንዱ ከውጭ ሀገር ጭምር ነው። ምንድነው? የተሰበሰበ ገንዘብ። ታዲያ የተጻፈው ቀን ግራ ገባው። ምንድነው ቀኑ የሚለው? የታመመ ጊዜ ለእንደዚህ የተላከ፣ ከሞተ በኋላ ለእንደዚህ የተላከ ተብሎ በስርዓት ተጽፎ ተቀምጧል። እንዴ እነዚህ ሰዎች የታመመ ጊዜ ገንዘብ ይሰበስቡ ነበር ብሎ ደነገጠ። እሱ ያጎደለው ነገር የለም። ይሄንም ቤተሰብ ሙሉ የሚያስተዳድረው እሱ ነው። ለአጎቱ ሚስት፣ ለአጎቱ ልጆች፣ ለአያትየው፣ ለወንድሙ፣ ለሞተው ማለት ነው። ለሁሉም የሚያስፈልጋቸውን ነገር አንዳቸውም ምንም ነገር ሳይጎልባቸው አቅሙ በቻለ ሁሉ የሚያደርግላቸው እሱ ነው። ያ ሁሉ ሰዓት ሰርቶ ለፍቶ እየላከ አንድም ሰው ወንድምህ ታሟል ሳይለው እርዳታ ሲሰበሰብ ነበር ብሎ ደነገጠ። ይዞት ደብተሩን ሄደና ምንድነው ይሄ አላቸው። ሁሉም ተያዩና ደነገጡ። መጠየቅ የሌለብን ነገር አጠይቀን አሉት። ለምንድነው ብሎ ይሄ ሁሉ ገንዘብ በጣም ብዙ ብር ነው፣ ቀላል አይደለም፣ ትንሽ ብር አይደለም። ይሄን ሁሉ ገንዘብ ምን አረጋችሁት? ወንድሜስ በዚህ ገንዘብ ለምን አልታከመም? እኔንስ ለምን አልጠየቃችሁኝም ሲላቸው አቅምህ ስለማይችል አሉት። ወንድሜ የታመመው በጣም ከፍተኛ ነገር ስለነበረ ባንተ አቅም የሚሸፈን አይደለም። ስለዚህ አሳከምንበት፣ ከዛ ህይወቱ አለፈ አሉት። እሺ ያለ። ሌላስ ስለ ወንድሜ የደበቃችሁ ነገር ምንድነው? ስለ ወንድሜ እውነቱን ማወቅ ፈልጋለሁ አላቸው። ምንም የደበቅነው ነገር የለም አሉት። ወንድሜ ሚስትና ልጅ አለው ሲላቸው ግን ደነገጡ። እንዴት አወቀ? እዛው መዝገብ ላይ እየገለጠ ሲያነብ የህይወት ታሪኩን የጻፈው ሰው እዛ ላይ ነው መጀመሪያ የጻፈው። እዛ ላይ ተለማምደው በስንት ዓመተ ምህረት እንደሆነ ምናምን የህይወት ታሪኩን በሙሉ ከጻፉ በኋላ ነው ከዛ ቀጥሎ በደንብ ተጽፎ የተነበበው። እዛ ላይ ምን ይላል? ባለትዳርና የአንድ ልጅ አባት ነው። ወንድሙ አልነገረውም። ያልነገረው ከራሱ ከመንታው መደበቅ ፈልጎ አይደለም፣ ስለማይወደው አይደለም። ግን ሊወስደው በጣም እየሞከረ ነው። ቀንና ሌሊት የሚሰራው ለሱ እንደሆነ ያውቃል ሟቹ። ታዲያ ቀንና ሌሊት እየሰራ ከዛሬ ነገ እወስድሃለሁ ሲለው ቃል የሚገባለት ነገር ነበረ። ካገባ ልጅ ከወለድክ ለመውሰድ እቸገራለሁ፣ ስለዚህ ሳታገባ ቆየኝ ነበር የሚለው። ደስተኛ ነበር ወንድምየው በወንድሙ ሐሳብ። ሁለቱ በጣም ተመሳሳይ ሐሳብ ስላላቸው ይግባባሉ። አሁን ግን ሳይነግረው ድንገት የመጣ ነገር ስለሆነ ፍቅረኛው ስላረገዘች ሊያገባት ወስኖ አገባት። ልጅ ተወልዷል። ታዲያ በጣም የሚያስገርመው ነገር እነሱ ግን ሽምጥጥ አድርገው ጸጥ አሉት። እሱ ለምንድን ነው ሊነግሩት ያልፈለጉት? ግራ ገባው። አሳዩኝ አላቸው። የወንድሙን የሞተበትን ሆስፒታል አሳዩኝ አላቸው። እምቢ አሉት። የሞተበትን ቀን፣ የሞተበትን ምክንያት፣ የሞተበትን የሐኪም ማስረጃ፣ የሞተበትን ምክንያት የያዘ ማስረጃ፣ እስቲ የተመረመረበት ሆስፒታል አንድ የከፈላችሁት ደረሰኝ፣ የመድኃኒት ማዘዣ ምንድነው ወንድሜ የሆነው ቢላቸው ጸጥ፣ ምንም ነገር የላቸው። ጭራሽ አሁን ልጅቷን አናቃትም አሉት ሚስቱ። እሺ ልጁን ልየው አላቸው። ምክንያቱም ጓግቷል። ወንድሙ በህይወት ባይኖር እንኳን አሁን መደሰት ነው ያለበት ወልዷል ሲባል አይደል? እነሱ ግን ደስታውን ቀሙት። ልጅቷ የት እንዳለች አናቅም፣ ልጁም የት እንዳለ አናቅም፣ የወንድሜ ልጅ የት እንዳለ አታውቁም አናቅም አሉት። እሱ ግን ተስፋ አልቆረጠም። በሶሻል ሚዲያ ቀንና ሌሊት ሲፈልግ ዋለ አደረ። የወንድሜን ስልክ አምጡ አላቸው። የወንድሜን ስልክ እንካ ግን አለችው ያጎትየው ሚስት። ውስጡ የነበረውን ነገር በሙሉ አጠፋፍታ የራሷ መጠቀም ያርገዋለች። ስለዚህ የወንድምየው ቴሌግራም፣ ኢንስታግራም፣ ፌስቡክ ምንም ሌላም ነገር ምንም ነገር እዛ ስልክ ላይ የለም። እዛ ስልክ ላይ አለመኖሩ አይደለም እንዳለ እስከነጭራሹ በሙሉ ሁሉም የሶሻል ሚዲያ የሚጠቀምባቸው አካውንቶች ጠፍተዋል። ሰውየው እንዳልተፈጠረ ከዚህ በፊት ተጠቅሞ እንደማያውቅ የለም አካውንቶቹ። ማን አጠፋቸው አያውቅም። እነሱ ግን ያውቃሉ። በምን ይፈልጋት? ስሟን አያውቅም። ግራ ገባው። ዘመድ ጠየቀ።
ወንድሙ ስራ የሚሰራበት ቦታ ሄደና ጠየቃቸው ጓደኞቹን። አንዳንዶቹ ማግባቱንና መውለዱን እናውቃለን አሉ፣ ግን ይዟት መጥቶ አያውቅም አላስተዋወቀንም አሉት። አንዳንዶቹ ጭራሽ ስላልሰሙ የሰፈር ሰው ጠየቀ። ማንም ምንም የሚሰጠው ነገር የለም። ደከመው። አንድ ባለሱቅ ብቻ ምናለው ወንድምህ እዚህ እየመጣ ስልክ ይደውልላት ነበረ አንዳንዴ ለሚስቱ። ስለዚህ የሚደውልበትን ቁጥር ፈልጌ አመጣልሃለሁ ብሎት ሄደ። ለመጀመሪያ ጊዜ ትንሽ ጭላንጭል የሰማው ከሱ ነው። ግን ባለሱቁም አልደወለለትም። ሄዶ ሲጠይቀውም አላገኘሁትም አለ። የዚህን ጊዜ ተስፋ መቁረጥ አልፈለገም። ትልቁ ነገር አንድ የወንድሙን ልጅ ማግኘት ይፈልጋል። ሁለት ደግሞ ወንድሙ ምን ሆኖ እንደሞተ በትክክል መረዳት ይፈልጋል። ስለዚህ ቀጥ ብሎ ወደ ፖሊስ ሄደ። ከዚህ በኋላ ነበር እንግዲህ ያልተጠበቀው ነገር ፖሊስ ሲገባበት መገለጥ የጀመረው። ይህ ግለሰብ ፖሊስ ጋር ሲሄድ ልቡ በተስፋ ሙሉ ነበረ። ወንድሙ እንዴት እንደሞተ፣ መቼ እንደሞተ፣ የት እንደተቀበረ እንዲሁም ደግሞ ከተቀበረ ምን ያህል ጊዜ እንደሆነው ማወቅ ፈልጓል። ከሁሉ በላይ ልብ ውስጥ ግን ትልቁ የተፈጠረው ጥያቄ የወንድሙ ሚስት የታለች፣ የወንድሙ ልጅስ የታለ ነው የሚለው። ፖሊስ አላሳፈረውም። ጥያቄውን የመለሰለት በጊዜ ነበር። ግን መጀመሪያ የወንድሙን ሚስትና የወንድሙን ልጅ አገናኘው። የወንድሙ ሚስት ይህችኛዋ ግለሰብ ፍሬህይወት ትባላለች። ለወንድሙ ህጋዊ ሚስቱ ነች። ህጋዊ የጋብቻ ሰርተፍኬት አላት። አዎ ልጅ ወልዳለች። ልጇ 3 ወሩ ነው። ግን ልክ እንደሱ መንታ ነው። ወንድሙ የወለደው መንታ ነው። መንታ ወንድ ልጆች። ለምንድን ነው ታዲያ የህይወት ታሪኩ ሲነበብ የአንድ ወንድ ልጅ አባት ነው ያሉት? ድጋሚ ጥያቄ የፈጠረበት። የሚያየው ነገር ሁሉ ጥያቄ የሚያስነሳ ነው። ተደሰተ። ፍሬህይወት ለወንድሙ ህጋዊ ሚስቱ ነች ስንል በሷም በኩል በሱም በኩል ምስክር ይዘው ሄደው ሲፈራረሙ አያቱን አጎቱንና የአጎቱን ሚስት እዛ ፊርማ ላይ አላስገባቸውም። ለምን? ሟቹ ነው የሚያውቀው ምክንያቱ። ግን ሆዷ እየገፋ ሲመጣ ነፍሰ ጡር ስለነበረች አንድ ቀን ይዟት መጣና ይህች ወጣት ሚስቴ ናት አላቸው። ነፍሰ ጡር ናት አላቸው። ምንም አላፈረም። ግን ለወንድሜ አትንገሩት። ለምን? ሊወስዶ ይፈልጋል። ተስፋ እንዲቆርጥበት አልፈለገም። አንድ ሁለተኛ ነገር ሙሉ ቤተሰቡን የሚያስተዳድረው ውጭ ሀገር ያለው ወንድሙ ስለሆነ ከሱ ፍቃድ ውጭ የሚያደርገው ነገር አያስደስተውም ብሎ ስላሰበ መናገር አልፈለገም። ይህንን ውሳኔውን አከበሩለት። አንነግረውም አሉት። ከዛ ውጭ ደግሞ ወንድምየው ጋር ቃል ተገባብተዋል። ይሄኛውም ሁለቱም አጠገብ ላጠገብ ሳይሆኑ ትዳር ላይ መሰርቱ። በቃ አንድ ላይ ከሆኑ በኋላ ትዳር ሊመሰርቱ ነው ሁለቱም ቃል የተግባቡት። ስለዚህ ወንድሙን አታግባ ብሎት፣ ወንድሙን አትውለድ ብሎት እስካሁን ድረስ አቆይቶት፣ እሱ ግን ማግባቱና መውለዱ አሳፍሮታል። ወንድሙ እንዲሰማ አልፈለገም ተብሎ ነው የታሰበው። ነገር ግን የዛን ጊዜ አያቱ ጋር ይዟት ሲመጣ ይችን ወጣት ተዋውቋት፣ አግብቻታለሁ፣ ከሷ ጋር ልጅ እየጠበቅን ነው። ስለዚህ ከዚህ በኋላ እዚህ ነው የምትኖረው ከኛ ጋር ሲላቸው ማንም አላዘነም። እዚህ ቤት ውስጥ የሚኖሩት እነዚህ ግለሰቦች በሙሉ ልጅቷን ፍሬህይወትን ተቀበሏት። ተደስተው ትምጣ ቋን ይዛ ትምጣ ተጋቡ አሏቸው። የዚህን ሰዓት ጸብ አልተፈጠረም። ጸብ የተፈጠረው መቼ ነው? ኮስተራልና ሟቹ አሁን አላቸው እስከ ዛሬ ድረስ ቤተሰቦቻችን ቤት ኖራቸዋል አላቸው። አዎ ይሄ ቤት የቤተሰቦቻቸው ቤት ነው። የመንታዎቹ እናትና አባት ቤት ነው ይሄ ቤት። ግን ከ6 ዓመታቸው ጀምሮ እስካሁኗ ሰዓት ድረስ አጎቱ አያቱና የአጎቱ ሚስት ሲኖሩ ልጅ ተወልዶ አድጓል። እዚህ ቤት ልጅ ተወልዶ አድጎ ከቤት ወጥቶ ሄዷል። አንድም ቀን ጸብ ተነስቶ አያውቅም። ሰርቪስ ቤቶች አሉ፣ ተከራይ አለ። ስለዚህ ምን አለ? አሁን ሚስቴ የምትወልደው እዚህ ትልቁ ቤት ስለሆነ እናንተ ሁላችሁም ወደ ሰርቪስ ሂዱ አላቸው። ተከራዮቹን አስወጣቸዋለሁ ያላቸው ጊዜ በቤት ውስጥ በጣም ትልቅ ጸብ ተነሳ። እነሱ የሚጠብቁት መቼ ነበር? በጉጉት መቼ ይሄድልናል፣ መቼ ወንድሙ ጋር ይሄዳል ነው። እኛ አሉት ከዛሬ ነገ ወንድም ጋር ሄደ ይሄንን ቤት አፍርሰህ
ፎቅ ቤት ተጋግዛችሁ ትሰሩልናላችሁ ብለን ስናስብ አንተ ጭራሽ ሰርቪስ ቤት ግባ ትለናለህ ብለውት በጣም ተጣሉት። ሐሳቡን እንደማይቀበሉ ነገሩት። ከፍተኛ የሆነ ክርክር ከተነሳ በኋላ ግን እሱ በአቋሙ ጸና። የእናቴ አባቴ ቤት ነው፣ ልጅ የሚወለደው እዚህ ቤት ነው አላቸው። ምክንያቱም መንታ መሆኑን አላወቀም። ግለሰቡ ከዚህ በኋላ ከነሱ ጋር ክርክሩንም ምንም አልገፋበትም። ግን የራሱን ውሳኔ ወሰነና የዛን ጊዜ ነፍሰ ጡር ሚስቱን ይዞ እቃ እየዞረ ከተማ ውስጥ ገዛ፣ አዘዘ፣ አጠናቀቀና እቃው መምጫ ቀኑ ሲደርስ ከሰፈር ውስጥ 5 ጫኝ አውራጅ የሚሰሩ ወጣት ልጆችን ይዞ መጣና እቃቸውን ወደ ሰርቪስ ቤት አስገባለሁ አላቸው። ምክንያቱም ከሳምንት በፊት በሙሉ ተከራዮቹ እንዲለቁ አድርጎ ቀለም አስቀብቶ ምናም ቤቱን አሳድሶላቸዋል። ስለዚህ አያቱ አጎቱና ያጎቱ ሚስት የሚያሳድጓቸውን ህፃናት ልጆች ይዘው እዛ ሊገቡ ነው። ይሄ የሱ ፍላጎት ነው። ይሄ ማቹ የተመኘው ነገር ነው። አሁን ስላጸዳላቸው፣ ቀለም ስላስቀባላቸው፣ ተከራዮቹን በሙሉ ስላስወጣላቸው እሱ የመሰለው ምንድነው? ሁሉም እሺ ብለው የሚሄዱ ነው። አልተቀበሉትም። ጫኝና አውራጅ ሰራተኞቹን ይዞ መጥቶ ሊያወርድና ቤታቸውን እዛ ላይ ያስገባላቸው የሞከረ ቀን ግን ኃይለኛ ብጥብጥ የተፈጠረበት ከፍተኛ ጸብ ተነሳና የሰፈሩ ሰው በሙሉ ተሰበሰበ። ሰው ገላገላቸው። እቃም አልተጋዘም፣ ምንም አልተደረገም። ያቺ ቀን መሸች። ከዚህ ቀን በኋላ ግን ግለሰቡ በህይወት ቆሞ ያየው ሰው የለም። ፍቅረኛው ቤተሰቦቿ ጋር ነች። ነይ ግቢ ተብላ አልመጣችም። ቤት ተስተካክሎ ማንም ያየው የለም። ምን አሉ? መጀመሪያ ያጎቱ ሚስት ጋር የሆነ የሚደርስ እቃ ስላለ ቤተሰቦቿ ጋር እዛ ሄዱ ብለው ተናገሩ። እዛ ሆኖ ታመመ አሉ። እዛ ሆኖ ሞተ፣ እዛ ሆኖ ተቀበረ ብለው ነው ያወሩት። አዎ ፖሊስ አሁን የደረሰበት ነገር አለ። ግለሰቡ የተቀበረው የአጎትየው ሚስት ዘመዶች ጋር ነው። የገደሉት ግን እዛው ቤት ውስጥ ነው። ይሄንንም የደረሰበት ፖሊስ ነው። እዛው ቤት ውስጥ ገለው ከዛ ቤት አስከሬኑን አጓጉዘው የአጎቱ ሚስት ዘመዶች ጋር ደግሞ ድንገት ሰው ሞተብን ብለው ቀብር እንዲፈጸም ካደረጉ በኋላ ማንም ጠያቂ የሌለ እስከሚመስላቸው ድረስ ሁሉን ነገር አደፋፍነው እዛ ጨርሰው መጡ። የጊዜ ጉዳይ ነው። በርግጥ ይሄ ግለሰብ ማን ነው እዚህ የተቀበረው ብሎ እዛም የነበረ ፖሊስ የራሱን ስራ እየሰራ ነበር። ግን በጣም አስቸጋሪ የሆነ በጣም ከብዙ ነገር የተገለለና የራቀ አካባቢ ስለነበረ በቀላሉ ወዲያውኑ አልተገኘም። ዛሬ ወንድሙ በጣም የተቆጨበት ነገር አለ። ህጋዊ ሚስቱ የልጆቹ እናትም የተቆጨችበት ነገር አለ። ያን ቀን እንደተበጣበጡ እሷ ታውቃለች፣ ወንድምየው አያውቅም። ደውላ ባለመንገሯ ለወንድሙ ትጸጸታለች። እሷ እንግዲህ ሚስጥር ስለሆነ የሷ ነገር ነው ያልተናገረችው። ግን ለፖሊስ አለመናገሯ ማስቆጭቷታል። ምክንያቱም ምን ቀን በትክክል እንደሞተ የታወቀ ነገር የለም። እነሱ ክደው በስተመጨረሻ ሊያስተባብሉ በማይችሉበት ሁኔታ ሲጠየቁ ስንከራከር ድንገት ወደቀ፣ ግን ደግሞ ሲሞት ፈርተን እዛ ወሰድነው አሉ። በጣም የሚያስገርመው ነገር እዚህ ታሪክ ውስጥ ግን እያንዳንዷን ነገር ቆፍሮ ያገኘው ፖሊስ ይሄ ግለሰብ መጥቶ ከተናገረ በኋላ እንጂ ማንም ሰው ምንም አይነት መረጃ ስለዚህ ወጣት አልሰጠም። ለምን? በሌሊት ነው አስከሬን ያጋዙት። ግለሰቡ ከወንድሙና ከሚስቱ በስተቀር ለማንም ራሱን አሳልፎ የት እንዳለ ምን እንደሚያደርግ የሚናገር ሰው አልነበረም። ለዚህ ነው ፈላጊ ስላልነበረው ለመደበቅ የተመቻቸው። ለጎረቤት ለዘመድ ሁሉ ምን ብለዋል? ታሟል አሉ። በስተመጨረሻ ወንድሙ ሲመጣ ግን ሞተኮ ብለው አይናቸውን ፍጥጥ አድርገው ለሁሉም ሰው ያዘነ መስለው ተቀመጡ።
ፖሊስ ምርመራውን ካጠናቀቀ በኋላ አሁን እውነቱን ደርሶበታል። እነዚህ ግለሰቦች በርግጥ ያደረጉትን ነገር ግማሹን ያምናሉ፣ ግማሹን አያምኑም። ግማሹን ሰዓት ላይ እሷ ናት ያደረገችው ብሎ ባል በሚስቱ ላይ ያላክካል፣ ግማሹን ደግሞ ሚስት በባሏ ላይ ታላክካለች። አንድ እውነት ግን አለ። አያትየው የተደረገውን ነገር ያውቃሉ ወይንም አያውቁም ለማለት እጅግ በጣም አስቸጋሪ ነው። ምክንያቱም እሱ ሞቷል ተብሎ በተገመተበት ዕለት ከምሽቱ 12 ሰዓት አካባቢ ሰዎች ተሰብስበው ጸቡን ካገላገሉ በኋላ እንነጋገር ብለው ቤት ውስጥ ገቡ። ከተወሰነ ሰዓት በኋላ ግን አያትየው ምሽት ላይ ወጥተው ወደ ጎረቤት ቤት ሄደው እንዳደሩ ዛሬ ምስክሮች ይናገራሉ። እንግዲህ በዛ ዕለት ግለሰቦቹ ከገደሉት በኋላ መሞቱን ሲያውቁ አያትየዋን እንዳይናገሩ ወስደው ጎረቤት ቤት አሳድሯቸዋል። እውነቱን የሚያውቁት እሳቸው ናቸው። ግን አያትየው እንደማያውቁ ወይንም ደግሞ እንደሚያውቁ ደግሞ ሊረጋገጥ በማይችል ሁኔታ ነፃ ወጡ። ምንም እዚህ ውስጥ የሚከታቸው አንዲትም ማስረጃ አልተገኘም። ሁለቱ ግለሰቦች ግን በተለያየ ነገር ፖሊስ ማስረጃና መረጃ ከሰበሰበ በኋላ ክስ ተመስርቶባቸው አቃቤ ሕግ ከሷቸው ዳኛ ፊት ከቀረቡ በኋላ እድሜ ልክ ጽኑ እስራት ተፈረደባቸው፣ ሁለቱም ባልና ሚስቶች። ስለዚህ ልጆቻቸውን ጥለው ዛሬ በማረሚያ ቤት ናቸው። ታዲያ ወንድምህ ሞቷል ተብሎ የዛን ቀን ከቦሌ አየር ማረፊያ ወደ አያቱ ቤት ከደረሰች ቀን ጀምሮ በትክክል ሳይተኛ፣ በትክክል ሳይበላ፣ በትክክል ሳይለብስ አይምሮ እንደተበጠበጠ እፎይ ያለው የተፈረደባቸው ቀን ነው። አልተደሰተም። ውስጡ ግን መንፈሱ ግን እረፍት አገኘ። ያንን ለወንድሙ ሊያረግለት የተመኘውን ነገር በሙሉ ለሚስቱና ለመንታ ልጆቹ አደረገላቸው። ቤቱን እንደ አዲስ አስተካክሎ እዛ እንዲኖሩ አደረገ። በጣም የሚያስገርመው ነገር እዚህ ታሪክ ላይ ታዲያ አያትየው ከ6 ዓመቱ ጀምሮ ያሳደጉት የልጃቸው ልጅ ነው። በዛ ላይ በመኪና አደጋ ልጃቸውን ያጡበት የቀረ ማስታወሻ የሚሉት ነው። ግን ለሞተው ልጅ አላዘኑም። ለመንታ በህይወት ላለው ወንድሙም አላዘኑም። እንደውም ወንጀል ለፈጸመው የራሱን የቤተሰቡን አካል እንደዛ ገሎ ማንም የማይደርስበት ቦታ ወስዶ የቀበረው ግለሰብ በምንም ተአምር ለሱ አዝነውለት ማንም ሰው በቃ የፈለገ አይነት ነገር ቢኖር ሊታዘንለት በማይችልበት ሁኔታ አያትየው ግን አዘኑለት፣ ራሩለት። ልጃቸው ነው ለሳቸው ልጄ እያሉ ስንቅ ማቀባበሉን ቀጠሉና ይሄኛውን መንታ ወንድም በህይወት ያለውን ከውጭ የመጣውን ግን ረገሙት። ሰው ፊት እንዳላይ ያሉትና ሰላምታ አቆሙ። ግለሰቡ ሲፈረድባቸው ከሰማ በኋላ የሚስተካከለውን ነገር ለሚስትና ለልጆቹ ካዘጋጀ በኋላ እፎይ ብሎ ወደ ሀገሩ ተመልሷል። ውስጡ ደስተኛ ባይሆንም ህሊናው ግን ለወንድሙ ፍትህ እንዲያገኝ ስላደረገ ሰላም አግኝቷል። ሁልጊዜም ቢሆን ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባል ታሪኮቻችን ገና በጠዋቱ ትልቅ ያጠፉት ጥፋት አለ። ምንድነው? ልጁ ሲጠፋ ሚስቱም ጎረቤትም ማንም ሰው የፈለገው የለም። ማንም ሰው ለፖሊስ የተናገረ የለም። አንዳንድ ጊዜ አንዳንድ ሰዎች እንደዚህ ካጠገባችን ድንገት ይሰወራሉ። የት እንደሄዱ ማወቅ ያቅተናል። ስለማንገምት ግን ለፖሊስ ሄደን አንናገርም። በየትኛውም የህይወት አጋጣሚ ሰዎች ድንገት አድራሻቸው ከጠፋ፣ ያሉበት ቦታ ከጠፋ፣ የት ናቸው ብለን ስንጠይቅ ካጠገባቸው ያሉት ሰዎች ትክክለኛ የሚያሳምነንን ነገር ካልተናገሩ፣ የሚደባብሱ የሚያጠራጥር ነገር የሚያደርጉና የሚናገሩ ከሆኑ ቀን ሳንውልና ሳናድር ወዲያውኑ ለፖሊስ ሄደን መናገር አለብን። ለምን? ያ ሰው ምናልባት በህይወት ይኖር ይሆናል። ያ ሰው ምናልባት የሆነ አይነት ጥቃት ደርሶበት ትንሽ ብናግዘው ነፍሱ ልታረፍ ትችላለች። የዛሬ ባል ታሪኮቻችን ግለሰቡን ሞቶ ነው ያጓጓዙት፣ አስከሬኑን በህይወት ነበረ፣ ምንም እናውቀው ነገር የለም። ግን የሆነ ቦታ ጋር የደበቁት ነገር ቢኖርም ግለሰቡ ግን ከቤቱ እንደሆነ የወጣው ተመቶ ተጎድቶ ወይንም ሞቶ በእርግጠኝነት ፖሊስ ይናገራል። እንደነዚህ አይነት ክፍተቶችን ለመዝጋት የሚጠቅመን ሰው ድንገት ስልኩን አጥፍቶ ከጠፋብን መጣው ብሎ ቀጠሮ ይዞ ከኛ ጋር እንገናኛለን ብሎ ነገ እንደዋወል ነገ እንገናኛለን ሰው ድንገት እልም ብሎ ሲጠፋ ሮጠን ሄደን ለፖሊስ መናገር ያለብን። ምክንያቱም ያንን ሰው ልናድነው እንችላለን። ሌላው እዚህ ታሪክ ላይ በጣም የተመለከትነው የሚያስገርመው ነገር ምንድነው? ዝም በል አሉት። ወንድሜ ምን ሆኖ ሞተ ሲላቸው ዝም በል
መቼ ሞተ? ዝም በል። ሚስትና ልጅ አለው? አዎ። ስንት? አንድ። የታለች? ዝም በል። ሁሉን ነገር ዝም በል ዝም በል ዝም በል ነው። የእኛን እውነት የእኛን ሀቅ ውስጣችን የሚጠይቀንን ጥያቄ አይምሯችን የሚያሰላስለውን ጥያቄ ማወቅ አለብን ብለን የምናስበውን ጥያቄ በየትኛውም የህይወት አጋጣሚ በስራ ይሁን በትዳር ይሁን በጉርብትና ይሁን በእናት በአባት በእህት በወንድም በአክስት በአጎት በማንኛውም ቦታ ስለ ራሳችን ይመለከተናል ብለን ማወቅ የምንፈልገው ነገር አጠገባችን ያለ ሰው ስንጠይቀው ዝም በይ፣ ዝም በል፣ አትጠይቀኝ፣ ምን ያደርግልሃል የሚለን ከሆነ ችግር አለ። በተደጋጋሚ ደግሞ ዝም በይ፣ ዝም በል፣ ዝም ብለሽ ኑሪ፣ ዝም ብለህ ኑር የሚለን ሰው ጋር ራሳችንን ማጣመር የለብንም። ምክንያቱም ጥያቄን መመለስ የሚያቅተው ሰው፣ ጥያቄን መስማት የማይፈልግ ሰው፣ ጥያቄ ስንጠይቀው የሚናደድ ሰው፣ ጥያቄ ስንጠይቀው የሚቆጣን ሰው ማለት ዋሽቷል፣ የደበቀው ነገር አለ። ያ ነገር ደግሞ ዝም ብሎ ተራ ውሸት አይደለም፣ ወይንም ተራ ነገር አይደለም። በመካከላችን ያለውን ግንኙነት የሚያበላሽ የእኛንም ሆነ የብዙ ሰዎችን ህይወት ወዳልተገባ መንገድ የሚወስድ ጭምር ሊሆን ስለሚችል ውስጣችን የሚጠይቀንን ጥያቄ አጠገባችን ያለ ሰው ሁሉ የሚመለከተው ከሆነ የመመለስ ግዴታ አለበት። ካልመለሰችስ አጠገባችን ያሉ ሰዎች እኛ ውስጣችን ልክ እንደ ዛሬ ባል ታሪካችን በፈጣሪም አይን ብናየው ወይንም በመንፈሳዊ ህይወትን ብናየው በዓለም በህግም ብናየው ትክክለኛ የሆነን ጥያቄ ስንጠይቅ አንዳንድ ሰዎች ሀቃችንን ሽምጥጥ ያደርጉናል። አንዳንድ ሰዎች ሀቃችንን ዋጥ አድርገውት ማውጣት አይፈልጉም። እንደነዚህ አይነት ሰዎች አደገኞች ናቸው፣ ውሸታም ናቸው። የደበቁት ሚስጥር አለ። ያ ነገር ስለሚጎዳን ምንድነው ማድረግ ያለብን? ቻው። እውነት ከሌለች እዛች ቦታ መሰንበት የለብንም። ምክንያቱም ነገ ጓሮ እንደተቀበረ ቦምብ አንድ ቀን የደበቁን ነገር ብው ብሎ ይፈነዳና የሁላችንንም ህይወት ያበላሻል። እንደዛ ከሚሆንብን ሀቅ ለምን ይደበቃል? እውነት ለምን ይደበቃል? ለምንድነው ሰው ጥያቄ አጠይቀኝ የሚባለው? እንኳን ትልቅ ሰው ህፃናት ልጆች እኮ ጥያቄ ይጠይቃሉ። አይምሯቸው ነው የሚፈጥረው ጥያቄውን። የመጣባቸው ውስጣቸው ሰላም የነሳቸውን ነገር እየጨቀጨቁ ልብሳችንን ይዘው እንትን እንደዚህ ነው እንትን እንደዚህ ነው ይላል። ትልቅ ሰው ሲሆንስ አይምሯችን እረፍት ያጣበትን ነገር እንጠይቅ። ዝም ብለን መቀበል የለብንም። የዛሬ ባል ታሪካችን ውስጡ የተፈጠረውን ጥያቄ ባይመልስ ኖሮ፣ መልስ ለማግኘት ባይተጋ ኖሮ ወንድሙ ወንጀል እንደተፈጸመበት ወንጀለኞቹም ሌላ ሰው ላይ ወንጀል እየፈጸሙ ህይወት ይቀጥል ነበር። የእኛን ጥያቄ መመለስ ያቃተው ሰው የደበቀው ነገር እኛም ብቻ አይደለም፣ በጣም ብዙ በአካባቢያችን ያሉ ሰዎችን ጭምር ሊጎዳ ስለሚችል ውስጣችን ጥያቄ ካለን ሳንውል ሳናድር በደንብ ቆፍጠን ብለን ኮስተር ብለን ጥያቄያችንን መጠየቅ ተገቢ ነው። የዛሬ ባል ታሪካችን 12 ዓመታትን አንድ ሙሉ ቤተሰብ ቀጥ አድርጎ የያዘ ሰው ነው። ያጎቱ ልጆች አስተምረዋል፣ አሳድገዋል፣ አስመርቀዋል። ያጎቱ ልጆች የተዳረ ልጅ አለው አጎቱ። አያትየውን ጦሯል፣ አሳክመዋል። አጎቱንም እንደዛ ሁሉንም ሰው እያበላ እያጠጣ እያስተማረ ደስታ፣ ሐዘን፣ አመት በዓል፣ ልደት ሁሉን ነገር እያደረገላቸው እንዴት ኖረ? ፈጣሪ ረድቶት ነው፣ እሱ ነው የሚያውቀው። እሱ ግን እረፍት ሳይኖረው ነው ይሄን ሁሉ ነገር ያደረገው። አንዳንድ ሰዎች አሉ በቤተሰብ ውስጥ ሁሉንም ሰው ያበላሉ፣ ያጠጣሉ፣ ያስተምራሉ። ሰርግ ከሆነ ደግ ሰው ይድራሉ። የተጣላ ሰው ካለ መጥተው ያስታርቃሉ። በቃ ፈጣሪ ይህንን ጸጋ የሰጣቸው ሰዎች አሉ፣ የብዙ ሰዎችን ኃላፊነት የተሸከሙ። ያልተደሰተ ካለ እንዲደሰት የቻሉትን ሁሉ ያደርጋሉ። ያዘነ ካለ ያጽናናሉ። የጎደለ ነገር ይሞላሉ። አንድ ሰው እኮ ነው። አንድ ሰው 10 ምናምን 20 ምናምን 30 ምናምን ሰው ሁሉ ሲመራ እናያለን። እንደነዚህ አይነት ሰዎች ውጭ ሀገር ይሆናሉ። ብዙ ጊዜ ገንዘባቸውን ይሰጣሉ፣ ጉልበታቸውን ይሰጣሉ፣ ቤተሰቡን ቀጥ አድርገው ይይዛሉ። የታመመ ካለ በፍጥነት ያሳክማሉ። የተበላሸ ነገር ካለ ቶሎ ብሎ ያቃናሉ፣ ይሯሯጣሉ፣ ይደክማሉ። ብዙ ነገር ያደርጉና ቤተሰቡ ቤተሰብ እንዲመስል ያደርጋሉ። በሰው ፊት ግርማ ሞገስ እንዲኖረው ያ ቤተሰብ በሰው ፊት እንዲከበር ጫንቃቸው ላይ መዓት ኃላፊነት ተሸክመው የጀርባ አጥንታቸው እስከሚጎብጥ ድረስ ሰርተው ቤተሰቡን ቀጥ አድርገው ይዙና በስተመጨረሻ እናመሰግናለን በመባያ እድሜያቸው ትዳር ሳይዙ አንዳንዶቹ ልጅ ሳይወልዱ ለራሳቸው ሳይማሩ ንብረት ሳያፈሩ ለቤተሰባቸው ጊዜያቸውን፣ እድሜያቸውን፣ ገንዘባቸውን፣ መማሪያ ሰዓታቸውን ጭምር ከሰጡ በኋላ ምን አረግሽልኝ? ምን አረክልኝ? ስላለህ ነው ያረከው።
ተርፎሽ ነው የሰጠሽኝ ይባላሉ። ይሄ ከሰው ህይወት የሚማር ብልጥ ነው። ሰው መስጠት ያለበት መጀመሪያ ለራሱ ካደረገ በኋላ ነው። ጊዜውንም ገንዘቡንም ኢሞሽኑን የውስጡን ሰላም ብዙ ነገሩን ለራሱ ከሞላ በኋላ ለሰው የሚሰጠው። በተለይ ለቤተሰብ አይጠግቡም አንዳንድ ሰዎች ምጥጥ አርገውን ያለንን ነገር በሙሉ ወስደው ምንም እኮ የሚቀረን ነገር የለም። ህይወታችንን እኮ አንጠፍጥፈን ሰተናቸው ምን አረክሽልኝ ምን አረክልኝ ስላላት ነው የሰጠችው፣ ተርፏት ነው የሰጠው። እንዲህ ነው የምንባለው። ስለተረፈው የሚሰጥ የለም። ሰው ራሱን ጎርቶ ነው የሚሰጠው። ሰው ከራሱ አግዱሎ ነው የሚሰጠው። ሰው ከራሱ ላይ ከአፉ ላይ መንጭቆ ነው ሌላ ሰው የሚያበላው። ይሄንን የሚረዳ ግን ጉልበቱን ላቡን ጠፍ አድርጎ የሰራ ሰው ብቻ ነው። ላቡን እያንጠባጠበ ሰርቶ ወስዶ ሰው የረዳ ሰው ብቻ ነው ይሄን የሚረዳው። ትላንት በዚህ የተበላው ትውልድ ይበቃል። ትላንት ለቤተሰቡ ብሎ ላቡን፣ ገንዘቡን፣ ንብረቱን፣ ዕውቀቱን ሁሉ ነገሩን ሁሉ በተለይ እድሜውን የሰጠው ሰው ይበቃል። የዛሬው ትውልድ መረዳት መቻል አለበት። የዛሬው አዲሱ ትውልድ መዳን መቻል አለበት። ስራችሁን ስርት አድርጋችሁ ለራሳችሁ ንብረት ማፍራት፣ መማር፣ መስራት፣ ራሳችሁ ላይ ኢንቨስት ማድረግ፣ ጊዜያችሁን ለራሳችሁ ለእውቀታችሁ መጠቀም፣ ባላችሁ ጊዜ ሁሉ ሄዳችሁ መማር፣ ባላችሁ ገንዘብ ሁሉ ንብረት ማፍራት፣ ለራሳችሁ የሚጠቅማችሁን ነገር ማድረግ፣ ይሄ ተገቢ ነው። ትውልድ ወደፊት ነው የሚሄደው። ትውልድ ወደፊት ነው የሚቀጥለው። ወደኋላ ሄዶ ማንም ያደገ የለም። ወደፊት ነው። ሁሉም ራሱን እኩል ኦፖርቹኒቲ ነው ቤት ውስጥ የተሰጠን። ስለዚህ ሁላችንም ራሳችንን ወደፊት እንሂድ ብለን መሄድ መቻል አለብን። መረዳዳት በእኛ ሀገር በተለይ ግዴታ ነው። ግን መጀመሪያ ራሳችንን ነፃ መውጣት ያለበት የራሳችን ህይወት ነው። ሰርተን ለፍተን ጥረንግረን ለራሳችን ካደረግን በኋላ ነው ለሌላ። ሞኝ እንዳንሆን አንዳንድ እህቶቻችን አሉ አረብ ሀገር ሰርተው ቤተሰብ ረድተው ሲመጡ ሂጅ ተመለሽ ይባላሉ። ለምን? አንቺ አትፈለጊ፣ የሚፈለገው ገንዘብሽ ነው። የአንቺ ህይወት ለነሱ ምንም የሚደንቃቸው ነገር የለም። እድሜዋ እንደዚህ ነው፣ እንዲህ ማድረግ አለባት፣ ይበቃታል፣ ወገቧ በስራ ተንቀጥቅጧል፣ አያስቡልሽም። ሂጅና ደግመሽ አምጪ ነው የሚሉሽ። ስለዚህ መጀመሪያ ገንዘብሽን አካውንትሽ ውስጥ ቅርቅር አድርገሽ መደበቅ ያንቺ ፋንታ ነው። እንዳሰጡ ገንዘባችሁን የለፋችሁበትን ለማንም ብለን በድፍረት የምንናገርበት ምክንያት በጣም ብዙ ታሪኮች በስለ ህይወት ላይ ያቀርበናል። ገንዘባቸውን የሰጡ ሰዎች ተክደው አስቀምጡልን የተባሉትን ሳያስቀምጡ፣ እንኩ የተባሉት አነሰኝ እያሉ ምንም ነገር አንዲት ነገር እንኳን ሳይኖራቸው በስተርጅና መጨረሻ ላይ በመጦሪያ እድሜያቸው የተጣሉ በርካታ ሰዎችን እዚህ ፕሮግራም ላይ ያቀርበናል። ከነሱ አንዱ እንዳንሆን ልብ እንበል። ምን አደረግሽልኝ፣ ምን አደረክልኝ መባል ድረስ ሳንደርስ ራሳችንን ቀጥ አድርገን ህይወታችንን ከመራን ማንም እንዲህ ጫፋችንን መጥቶ አይነካንም። አለበለዚያ ግን ብልጥ አይባሉ፣ ክፉ አይባሉ፣ አሳቢ ናቸው፣ ጎጂ ናቸው፣ ምን እንደሆኑ በማናቃቸው ግን አጠገባችን ባሉ ስጋዎቻችን ባልናቸው ወይ በትዳር አጋር ወይ በፍቅረኛ ወይ በጓደኛ ገንዘባችን የልጅነት የወጣትነት ላባችን ሁሉ እጥብ ተደርጎ ይወሰድና መጨረሻ ላይ በመጦሪያ እድሜያችን መውደቂያችን የከፋ ይሆናል። እዚህ ታሪክ ላይ በርካታ ሰዎች ምን ብለዋል? ለምንድን ነው ቤቱን ሊያስወጣቸው የፈለገው? ሟቹ ለምን ይኑሩበት? ምክንያቱም ለረጅም ጊዜ ይሄንን ቤተሰብ ሲያስተዳድሩ የነበሩት አያትየው ናቸው። አያትየውን ለምን ሰርቪስ ውስጥ ግቡ ይላል? እሱ ትክክለኛውን ነገር የሚያውቀው እሱ ነው። ይሄ ግን በጧቱ ያልተስተካከለ የውርስ ባለቤትነት ድርሻ ክሊር ያልሆነ ነገር ነው። በህግ ስንሄድ የቤቱ ባለቤቶች ወንድማማቾች ናቸው። ህጋዊ ካርታ አላቸው፣ በስማቸው ዞሯል፣ ወራሽነታቸው ተረጋግጦ በትክክል ሁለቱ ባለቤቶች ሆነዋል። በዚህ ሰዓት ግን የሚኖሩበት የነበሩት አጎትየው፣ የአጎትየው ሚስት፣ የአጎትየው ልጆችና አያትየው ናቸው። ይሄ ነገር አልተገለጸም፣ ግልጽ አድርገው አልተወያዩበትም። ወንድማማቾቹ የፈለጉበት ቦታ የፈለጉበትን አይነት ቤት መስራት ላይ መሸጥ፣ መለወጥ፣ ራሳቸው መኖር መብታቸው ነው። ለምን ጠየቃቸው? እሱ ነው የሚያውቀው። ግን እነሱ እንደ መብታቸው ቆጠሩት ቤቱን። እኛ እኮ የጠበቅነው ውጭ ሀገር ሄደህ ከወንድምህ ጋር ፎቅ ቤት እዚህ መሬት ላይ ትሰራለህ ብለን ነው የጠበቅነው። አንተ ጭራሽ ውጣ ትለናለህ አሉት። አንዳንድ ጊዜ እኛም በግልጽ ያልተነጋገርንበት ነገር ካለ ግን ታውቃለች ያውቃል
እንዲያውቃሉ እንዲያመስላቸውን ብለን ውስጣችን ግን ጥያቄ የሚፈጥርብን ነገር ካለ በጊዜ እናስተካክለው። እከሌ እኮ ያውቃል ይሄ ነገር የኔ ነው፣ እከሌ እኮ ታውቃለች ይሄ ነገር የኛ ነው ብለን አስበን ግን ሰዎች የተሳሳተ አመለካከት ኖሯቸው በተለይ እዛ ቦታ ላይ ከቆዩ በተለይ ያን ነገር ይዘውት ከኖሩ የራሳቸው ይመስላቸዋል። በግልጽ አለመወያየት በስተመጨረሻ ችግር ይፈጥራል። ችግር ሲፈጥር ግን ለልጅ ብቻ አይደለም ለልጅ ልጅ ድረስ ይሄዳል። እነዚህ ሰዎች እኮ ወንድማማቾቹ እነሱ እንዳሰቡት ወደ ውጭ ሄደው ቢሆን ኖሮና ተመልሰው መጥተው ንብረታችንን ቢሉ አጎትየው በህይወት ባይኖር የአጎትየው ልጆች አባታችን ነው ይላሉ። ለዚህ ነው ነገሮች ስርዓት ይዘው በግልጽ ተወያይቶ ያለ ይሉንታ ይሄ የኔ ነው ይሄ ያንቺ ነው አንቺ የሚገባሽ ብሎ በትክክል ድርሻችንን ተከፋፍሎ መኖር ህጋዊ ነው፣ ሰላማዊ ነው። ማንም በዚህ ውስጥ የሚጎዳ የለም። በውርስ ጉዳይ ላይ በግልጽ አለመነጋገር፣ በሀብት ንብረት ላይ በግልጽ አለመነጋገር፣ ለጊዜው ተጠቀሚበት ለጊዜው ተጠቀምበት ብሎ የተሰጠን ነገር በኋላ ላይ አምጪ ብሎ መጠየቅ ዋጋ እንደሚያስከፍል የዛሬ ባል ታሪኮቻችን ትልቅ ምሳሌዎች ናቸው። አንዳንድ ሰዎች አሉ ንብረታቸው ሰው ጋር ያለ መልካምነት ነው፣ ተጠቀሙበት፣ ለጊዜው ቆዩበት ማለት ትክክለኛ ነገር ነው። መኪና ሊሆን ይችላል፣ ቤት ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። ግን ማስታወስ አለብን ይሄን ነገር በጠየኩሽ ጊዜ ይሄን ነገር በጠየኩ ጊዜ ታመጣለህ፣ ይሄን ነገር እንደዚህ አድርጌ እጠቀምበታለሁ ማለት አለብን። እነዚህ ወንድማማቾች አሁን ልብ ገዝተዋል፣ ትልቅ ሰው ናቸው። ቤቱን እንደሚፈልጉት የሆነ ጊዜ በኋላ እንደሚጠቀሙበት በግልጽ ማውራት ነበረባቸው። ነፍሰ ጡሯ ሆዷ ካደገ በኋላ መጥቶ አይ እናንተ ውጡና እኔ ዕቃ አወጣለሁ አጋግዛለሁ አልነበረም። በስነ ስርዓቱ ምን እንደሚፈልግ ማስረዳት ነበረበት። እነዚህ ሰዎች ቤቱ የራሳቸውን የመሰላቸው፣ እነዚህ ሰዎች ንብረቱ የራሳቸውን የመሰላቸው፣ ስለጠየቃቸው ጥፋተኛ ነው የመሰላቸው። ጥፋተኛ ብቻ አይደለም ንቀውታል። ገለው እዛ ወስደው እስከመጣል ድረስ ለአስክሬን እንኳን ክብር አልሰጡም። በክብር እንዲሸኝ እንኳን አላደረጉም። ለምን? የጠየቀው ጥያቄ በእነሱ ጭንቅላት ነውር ነው፣ ጥፋት ነው፣ ስለዚህ በሞት መቀጣት አለበት ብለው ነው ያሰቡት። እንደነዚህ አይነት ታሪኮችን ስንመለከት መለስ ብለን የራሳችን ነገር እናስብ። ንብረታችን ያልሰበሰበው ነገር ካለ በጊዜ መሰብሰብ ተገቢ ነው። ሌላው እዚህ ታሪክ ውስጥ የምንመለከተው አጎትየው፣ የአጎትየው ሚስትና አያትየው ልጆቹ መንታ አይደሉም ብለው መንታ መሆኑን አልተናገሩም ነበር። አንድ ልጅ ነው ያለው ነው ያሉት። አንድ የ3 ወር ወንድ ልጅ አለው ነው ያሉት አይደል? ይሄ ሰው ባይመጣስ ኖሮ ወደ ሀገሩ፣ ይሄ ሰው ለፖሊስ ባይናገርስ ኖሮ፣ ይሄ ሰው ሚስትየዋን እንዳለችም አያውቅም፣ ልጅ እንደተወለደም አያውቅም። ሚስትየው ምን ያህል ተቸግራ ልጆቹን ታሳድጋቸው ነበር። ከዛስ እሱ በቃ እዛው ቢቀር እነሱ የተመኙትን ነገር አገኙ። ልጅ አለው አላሉም፣ ንብረት ወራሽ የለባቸውም፣ ምንም የለም። ሁሉ ነገር ተደፋፍኖ ቀረ። ይሄ እነዚህ ሰዎች ልጆቹን ብቻ ሳይሆን የልጅ ልጅም ጭምር ነው የጎዱት። ስግብግብ ሰው አጠገባችን ካለ እንደዚህ ነው። ገንዘብ ብቻ የሚያስብ ሰው ካለ እንኳን ለኛ ለልጆቻችን ለልጅ ልጆቻችን አያስብም። ከገንዘብ ጋር የምናነካካው ሰው ማን እንደሆነ ህይወታችን ላይ ማወቅ መቻል አለብን። ለማን ነው ውክልና የምንሰጠው? ማን ነው ልጆቻችን እኛ መኖር ባንችልና ገንዘባችን አስተዳድሩ ቢባል የሚያስተዳድረው ማን ነው? ማን ነው ልጆቻችን አጠገብ ሆኖ የሚኖረው? እንደነዚህ አይነት ስግብግብ ሰዎች እንዳይሆኑ። አንዳንድ ሰዎች የሰው ገንዘብ ሲያዩ ይቋምጣሉ። የሰው ገንዘብ ያጓጓቸዋል። ልክ ከረሜላ እንዳየ ህፃን ልጅ ነው በቃ ከልባቸው የሚጓጉት የሰው ገንዘብ ለመብላት፣ የሰው ገንዘብ ለመቀማት፣ የሰው ገንዘብ ለመውረስ። አፋቸው ምራቅ ይሞላል የሰው ገንዘብ ሲያስቡ። እንደነዚህ አይነት ሰዎች ሲጀመር የራሳቸውንም የሰውየውንም ገንዘብ አይበሉም፣ በልተው ማያውቁ፣ አያገኙትም። እኛን ግን ይጎዱናል። ስግብግቦች ናቸው። ምንም ነገር ያደርጋሉ የሰው ገንዘብ ለመውሰድ፣ የትኛውንም ርቀት ይጓዛሉ። ገንዘቡን ቢያገኙት እኮ ስግብግብ ከመሆናቸው የተነሳ እኮ እንጀራ ገዝተው አይበሉበት፣ ባንክ ነው የሚቀመጠው። ባንክ ተቀምጦስ አለኝ ብለው እያሰቡ መስረቁ ነው እንጂ የሚያስደስታቸው፣ መቀማቱ ነው እንጂ የሚያስደስታቸው፣ ገንዘቡን ሊጠቀሙበት አይደለም። አይሰሩበት፣ አይማሩበት፣ አይበሉበት፣ አይለብሱበት፣ አያጌጡበት፣ አይዝናኑበት። የሰው ገንዘብ ባንክ ይዘው ከዛ ደግሞ ይቀማሉ መልሰው። ይሄ የህይወት ሽክርክሪት የሚሄዱ ሰዎች የራሳቸው ጉዳይ ነው፣ ፈልገው ነው። እኛ ግን ገንዘባችን አጠገብ ማን እንደምናስጠጋ ማወቅ አለብን። ሲጀመር ገንዘባችን አጠገብ ማንንም ማስጠጋት የለብንም። ማንንም ገንዘባችን ለማንም ማሳየት የለብንም። እነዚህ ልጆች እድሜያቸው ሲደርስ ቻው እዚህ ጋር ተቀመጡ፣ እዚህ ጋር እንረዳቸዋለን፣ ቤቱን ግን እንፈልገዋለን ብለው በህግ ወስዶት ቢሆን ኖሮ ይሄ ሁሉ ጣጣ አይመጣባቸው ነበር? አይመጣባቸውም ነበር።
ራሳቸው ገንዘባቸውን ሰጥተው አብልተው አጠጥተው አኑረው ይሄ ሁሉ 12 ዓመት ሙሉ ውጭ ሀገር ያለው ሰው ይሄንን ነገር ባያደርግ ኖሮ ወንድሙን ያጣው ነበር? እኔ ግዴታዬ ወንድሜ ነው እናንተንም እንደዚህ ረዳቸዋለሁ ቢል ኖሮ ይሄ ነገር ይመጣ ነበር? ገንዘባቸው አስናቃቸው። ገንዘባቸው አስደፈራቸው። ገንዘባቸው ነፍስ እስከሚያጡ ድረስ ጎዳቸው። እኛም እንደዚህ እንዳንሆን ልብ ማለት መቻል አለብን። አንዳንድ ሰው በጣም የዋህ ነው። ገንዘቡን ይሄ ያለኝ ይሄ ያለኝ ይሄ ያለኝ ይሄ ያለኝ ብሎ ያወራል። ከዛ ቀጥሎስ ይሄን ላንተ ይሄን ላንቺ። ሲጀመር መናገር አያስፈልግም። መስጠት የምንፈልገውን ነገር ደብቀን መስጠት ነው። ምንም ሐላል የምናሳየው ነገር የለም። ሁሉ ነገር በስነ ስርዓት አስተካክለን ህይወታችንን ኮስተር ብለን መምራት አለብን። ገንዘባችን አጠገብ ይሄ ያለኝ ይሄ ያለኝ እያልን የምናወራ ከሆነ አንዳንዱ ሰው እኮ ምን በላች ምን ጠጣች ምን ለበሰች የት ሄደች ብሎ የሚቀና ሰው ባለበት እንደዛ ስጋ እንደዛ ብሎ በሚያስብ ዓለም ላይ ባለንበት ጊዜ የሚጠቅመን ነገር ሰብሰብ ብሎ መኖር ነው። ሁሉም ሰው የየራሱን ህይወት ይኖር። የምንችለውን እንረዳለን፣ የማንችለውን ደግሞ ቻው እንላለን ብለን አቋም ከያዝን ማንም ደፍሮን አይመጣም። ሰው የሚደፍረን ሰው ከኛ ጋር የሚከራከረው በገዛ ገንዘባችን የሚጎዳን የዛሬ ባልታሪኮቻችን የደረሰባቸው የሚደርስብን ራሳችን ወለል አድርገን በከፈትነው በር ራሳችን ወለል አድርገን ባሳየነው ገበና ራሳችን ሁሉ ነገራችንን ከራሳችን በላይ ለሰው አስበን የምንሰጠው መስዋዕትነት ነው ይሄን የሚያስከትልብን። ጠንቃቃማ ምንም አይሆንም። የተጠነቀቁ ሰዎች ምን ሆኑ? መረዳት ያለበትን እየረዱ መሰጠት ያለበትን እየሰጡ ማድረግ ያለባቸውን እያደረጉ ያኛውንም እኮ ተጠቃሚውንም ሰው እኮ ወንጀል ውስጥ እንዳይገባ ስርዓት አስይዘውት ይኖራሉ። እኛም እንደዛ ነው መሆን ያለብን። ነገራችን ስትር ያለ ነገራችን የተስተካከለ ጥንቃቄ የተሞላበት ከሆነ ማንም ወደዚህ ብሎ አይጎዳንም። በራችንን ወለል አድርገን ከፍተን ልባችንንም ወለል አድርገን ከፍተን ግን ሰዎችን እንዲያጠቁን መንገድ የምንሰጠው ራሳችን ነን። ብልጥ ከሰው ህይወት ይማራልና ከእንደነዚህ አይነት ታሪኮች ተምረን ንብረታችንን መሰብሰብ ያለንን ነገር ደግሞ ከመናገር መቆጠብ እንዳለብን እንረዳለን። የዛሬ ባል ታሪኮቻችን ጉዳት ወይንም ደግሞ ወንጀል በጣም የሚያሳዝነው በዘመድ ስለሆነ ነው። በስጋ ባጎቱና ባጎቱ ሚስት የራሴ በሚላቸው ሰዎች ነው ይሄ ሰው የተገደለው። በጣም ብዙ ሰዎች ልባቸው ለዘላለም ተሰብሮ የቀረ ሰዎች አሉ። መጠገን ያቃተው ውስጣቸው በጣም ያዘነው። ምክንያቱም ጉዳት የደረሰባቸው በስጋ የኔ ነው ባሉት በቅርብ ዘመድ በእናት በአባት በእህት በወንድም በባል ዘመድ ባጎት ባክስት አጠገባቸው ባለ ባቀረቡት ሰው የተጎዱ ሰዎች በተለይ በስጋ ዘመድ ከሆነ ውስጥ በጣም ይጎዳል። ምክንያቱም የምንወደው ሰው ስናድግ የሚያቀን ሰው ስጋዬ ያልነው ሰው በጣም የቀረብነው ሰው ህይወታችንን በሙሉ የምናቃቸው አጠገባችን ያሉ ሰዎች ስናድግ እጃችን ላይ ገንዘብ ሲገባ ወይንም ስንማር ወይ የሆነ ነገር ስንይዝ ጠላቶቻችን ነው ቁጭ ብለው ሲጎዱን አይምሯችን በጣም ይጎዳል። ይሄ የብዙ ሰው ልምምድ ወይንም ደግሞ ብዙ ሰው የሚያልፍበት ነገር ነው። መደንገጥ የለብንም። ስጋዎቻችን ከጎዱን የኔ ያልናቸው የምንወዳቸው ስንጠራቸው ስናገኛቸው ደስ የሚሉን ሰዎች ግን ደግሞ የሆነ ደረጃ ጋር ስንደርስ የሆነ ነገር አለን ብለን ብቅ ማለት ስንጀምር ኃይለኛ ጉዳት ከጎዱን እንዳንደነግጥ ማድረግ ያለብን አንድ ነገር አለ። እሱ ምንድነው? በፍጥነት የስነ ልቦና የምክር አገልግሎት የሚሰጥበት ቦታ ሄደን ባለሙያ ጋር ቁጭ ብለን እንናገር እንድናለን። በርካታ ሰዎች ዛሬም ድረስ በህይወታቸው ስጋዎቻቸው እህት ወንድሞቻቸው እናት አባት አክስት አጎት አጠገባቸው ያለው ሰው እየጎዳቸው እኔ ነኝ እንጂ ጥፋተኛ እነሱ አይደሉም ብለው ያምናሉ። ውሸት። እንድናዝን አንድ ሰው አጠገባችን ሆኖ ምንድነው እንዲሰማን ያደረገው? የሚጎዳን ሰው ሐዘን እንዲሰማን አያረግም። ማን ስጋም ይሁን ባዳ አጠገቤ ሲሆን ምንድነው እንዲሰማኝ ያደረገው? ከዛ ሰው አጠገብ ሲሆን ደስ ነው ያለኝ አዘንኩ። ውስጤ ምንድነው የተሰማው ነው እውነተኛው ነገር። ያ ሰው ትሪት የሚያደርገን ያ ሰው የሚሰጠን ፍቅር ያ ሰው የሚሰጠን አክብሮት ሁሉ የሚለካው እኛ በተሰማን ነገር ነው እንጂ እነዛ ሰዎች ስጋዎቻችን ስለሆኑ አይደለም። አጠገባቸው ስንሆን የሚሰማን ነገር ምንድነው የሚለውን ነው መረዳት ያለብን። ከማንም ሰው አጠገብ ባዳም ይሁን ዘመድ የሚሰማን ነገር ነው ልክ። እኛ ግን ሞኝ ስለሆንን በተለይ ስጋ ሲሆን ይሰድቡናል እንሄዳለን፣ ያመናጭቁናል እንሄዳለን፣ ይንቁናል እንሄዳለን፣ በስተመጨረሻ ወንጀል ይፈጽሙብናል። እንደ ዛሬ ባል ታሪኮቻችን መጀመሪያ ገና የመጀመሪያ ምልክቱን ያየን ቀን ትስተካከላለህ ትስተካከያለሽ ብለን ግልጹን እናገራለን። የማይስተካከሉ ከሆነ
ቻው ብለን እንሄዳለን። መመለስ የለም። የማንፈለግበት የማንከበርበት ለኛ የሚገባን አይነት ክብር የማይሰጠን ቦታ አንውልም አናድርም ነው ማለት ያለብን። ለምን? ሰው ስለሆነ የክብር ስለሚገባን ፈጣሪ የሰጠን ማንነት ስለሆነ ዘመድ ስለሆነ የመሳደብ የመናቅ ገንዘባችንን የመቀማት ገንዘባችንን የመክዳት የማመናጨቅ መብት የሰጠው የለም። ዘመድ ስለሆነ ወንጀል የመፈጸም መብት የሰጠው የለም። ዘመድ ስለሆነ እዚህ ላይ ወጥቶ እንዲረማመድብን የፈቀደለት የለም። እንደውም ዘመድ ነው የበለጠ ሊያከብረን የሚገባው ስለሚወደን የበለጠ አመታት ስለሚያቀን። ዛሬ ከመጣ ባዳ ትላንትና የሚያቀን ዘመድ ነው የበለጠ ሊያከብረን የሚገባው። አንዳንዶቻችን አለን አይደል? አደባባይ እንከበራለን፣ ስራ ቦታ እንከበራለን፣ ጎረቤት ጋር ወይዘሮ እንትና አቶ ከሌ ወይንም ደግሞ ጋሽ እንትና እንባላለን። ልክ ዘመድ ቤት ስንሄድ ግን ያዋርዱናል፣ ይሰድቡናል። ምንድነህ አንተ ምንድነሽ አንቺ ብለው ዝቅ ያረጉናል አይደል? ለምንድን ነው? ስለሚቀኑ እድገታችንን መቋቋም ስለሚያቅታቸው። አደባባይ ተከብረን በየጎዳናው ተከብረን ዘመድ ቤት ስንሄድ የኔ ያልናቸው ቦታ ጋር ስጋ ጋር ስንሄድ ዝቅ ከተደረግን አለመሄድ ነው እዛ። እነዚህ ሰዎች ፍቅር አያውቁም። እነዚህ ሰዎች ሰላም አያውቁም። እነዚህ ሰዎች ምንም ነገር አያውቁም። የሚያውቁት አንድ ነገር ምንድነው? እኛን ዝቅ ማድረግና ከኛ መጠቀም። ስለዚህ ሁላችንም የማንከበርበት የማንፈለግበት ለኛ የሚገባን ነገር የማይሰጡን ሰዎች ጋር ከመሄድ ከተቆጠብን ራሳችንንም ልጆቻችንንም ከጉዳት እናድናለን። አለበለዚያስ ደጅ እንከበራለን፣ አደባባይ ይጨበጨብልናል። አደባባይ ጎበዝ ሰራተኛ ነው፣ እሷ እኮ ጎበዝ ነች፣ እሷ እኮ እንዲህ ናት እየተባለ ጥሩ ነገር እናገኛለን። ስጋዎቻችን ጋር ስንሄድ ግን ዝቅ እንደረጋለን። አይምሯችን ይጎዳል። እዚህ ዝቅ ስንደረግ ያዩን ልጆች ስነ ልቦናቸው ይጎዳል። ልጆቻችን አደባባይ ስንከበር እያዩ ሌላ ቦታ ስንከበር እያዩ በክብር ወጥተን እየገባን በስነ ስርዓት እየኖርን ዘመድ ቤት ስንሄድ ስንሰደብ ዝቅ ስንደረግ ሲያዋርዱን እያዩ ካደጉ ስነ ልቦናቸው ይጎዳል። እውነት ይመስላቸዋል። ክብር የማይገባቸው ነው ይመስላቸው። የኔ ከምንለው ከምንወደው ሰው አለመከበር ልጆቻችን እያዩ ማደግ የለባቸውም። ልብ ማለት መቻል አለብን። እንደነዚህ አይነት ነገሮች ናቸው እያደጉ ወደ ወንጀል የሚቀየሩት። ዛሬ ያላከበረን፣ ዛሬ ናቀን፣ ዛሬ የማይገባንን ነገር ያደረገን ነገ ጠዋት ከወንጀል ከመፈጸም ስለማይቆጠብ በጊዜ ክብራችንን ጠብቀን በጊዜ ራሳችንን አክብረንና አስከብረን ከዛ አካባቢ መገለል ከዛ አካባቢ መራቅ አለብን። መቼ ሊስተካከል እንደማይችል እርግጠኛ ስንሆን። መስተካከል አንዴ ተናግረን ይስተካከላል ሰው፣ ሁለቴ ሶስቴ፣ ከዛ በኋላ ግን ዋጋ የለውም። ራሳችንን ለማስከበር የምናደርገው ጥረት ከአንድ ጊዜ በላይ መሆን አለበት ብለን አናምንም። ያላስደሰተንን ነገር የማንፈልገውን ነገር ማየት የሌለብንን ነገር ያሳዩን ሰዎች ጋር ሄደን ይሄን ነገር አልፈልግም፣ ይሄን ነገር እንድትሉኝ አልፈልግም፣ በዚህ መንገድ እንድትጓዙ አልፈልግም፣ እኔ የሚገባኝ ይሄ ነው፣ እንደዚህ እንከባበር፣ እንደዚህ ስነ ስርዓት እንያዝ ብለን ተናግረን እነዛ ሰዎች የማይስተካከሉና የማይታረሙ ከሆነ ሁለተኛና ሶስተኛ እድል አያርማቸውም። ስህተት ከሆነ ገና መጀመሪያ ስንነግራቸው ይደነግጣሉ፣ ይቅርታ ይላሉ፣ አልደግመውም ይላሉ፣ አይደግሙትም። ፍቅራቸው ከልባቸው ከሆነ ሌላ አጀንዳ ያለበት አይምሮ ግን እዚህ ውስጥ የተሳሳተ ነገር ያለው ሰው ከሆነ ግን አንዴም ነገር ነው 100 ጊዜም ነገር ነው አይስተካከልም። መጨረሻው እንደውም ወንጀል ይሆናል። መጨረሻው ወደ ልጅ የሚሄድ ጉዳት ይሆናል። እዚህ ውስጥ ከመግባታችን በፊት ግን ራሳችንን ስለምናከብር እንደነዚህ አይነት ያልተገቡ ምልክቶችን በተመለከትን ጊዜ በጊዜ ራሳችንን ማራቅ ግዴታ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።